ሰላም ሰላም እንደምን ቆያችሁ የኢትዮ ፕላስ አድማጭ ተመልካቾቻችን። ሻዕቢያ ካልተጠበቀ አቅጣጫ የጦር ስጋት አንዣቦበታል እየተባለ ነው። ከጀርባ ሊወጋ እንደሆነ መረጃዎችም ወጥቷል። ከዚህ በተጨማሪም በዚህ ሳምንት ሁለት ከፍተኛ የኢትዮጵያ የጦር ጀኔራሎች በአሰቡ ዘመቻ ኢትዮጵያ አስመራን መቆጣጠር እንዳለባት ተናግሯል። እነዚህን ሁለት ጉዳዮች በተመለከተ ከጋዜጠኛ ዘሩባቤል ጋር አጠር ያለ ቆይታ እናደርጋለን። ዘርሽ ጉዳዮችን እንዴት ያገኛቸው መጀመር እንችላለን? በጣም ጥሩ እንግዲህ አብርሽ መግቢያችን ላይ ሁለት ጉዳዮችን አንስታል። ከሰሞኑ ሁለት የኢትዮጵያ ከፍተኛ ጄኔራሎች አሁን ያለው መንግስት ምናልባት ያሰቡ ዘመቻ የሚጀመር ከሆነ የኢህአዴግን ታላቁን ስህተት እንዳይደግም በሚል እያስጠነቀቁ ነው። ጦሩ አሰብን ከመቆጣጠር አልፎ አስመራን ጭምር መቆጣጠር አለበት፣ ጭንቅላቱን ቆርጠን መመለስ አለበት የሚል ቃል በቃል አቋሞች እየተንጸባረቁ ይገኛሉ። ከዚህ ይችላል የሚል ጉዳይ ነው። እንግዲህ አሁን ላይ ከኢትዮጵያ በኩል ስጋት አለብኝ የሚለው የሻዕቢያው አገዛዝ ኢትዮጵያን እየጠበቀ ያለው በዚህ በአሰብ በኩል ትመጣብኛለች የሚል ነው። ዛሬ በተለይም ትልልቅ ዓለም አቀፍ የትንታኔ ተቋማት እያወጡት ያለው መረጃ ግን ከዚህ ችግር በተቃራኒ ነው። እንደሚታወቀው ከዚህ ቀደም በሁለቱ ሀገራት ጀርባ ስላሉ የኃይል አሰላለፎችን ስንወያይ እንዳነሳን ከኢትዮጵያ ጀርባ ዩናይትድ አረብ ኤምሬትስ ልትኖር እንደምትችል እንዳለች ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ካላት ግንኙነት አንጻር ከኢትዮጵያ ጀርባ እንደሆነች እየተነጋገርን እና እየተወያየን ነበር። ይህም ተከትሎ እንግዲህ ከኤርትራ ጎረቤት ሀገራት መካከል አንዷ የመን ናት። የመን ደግሞ ለዓመታት በእርስ በርስ ጦርነት ውስጥ የተዘፈቀች አሁንም ሰላም አላት የምትላት ሀገር አይደለችም። ለሁለት ተከፍላለች፣ ሰሜናዊ የመን እና ደቡባዊ የመን በሚል። ይህን ደቡባዊ የመን የሚባለውን ክፍል የሚያስተዳድረው በዩናይትድ አረብ ኤምሬትስ የሚደገፈው ኃይል እንደሆነ መረጃዎች ያመላክታሉ። ይህ ደቡባዊ የመን ደግሞ የኤርትራን የሚያዋስነው ክፍል ነው፣ ወይም ብዙዎች ያውቁታል የሀኒሽ ደሴቶች ያሉበት ክፍል ነው። እንደሚታወቀው ፕሬዚዳንት ኢሳያስ አፈወርቂ ኤርትራን ከኢትዮጵያ ገንጥለው በግብጾች ሴራና ድጋፍ ከኢትዮጵያ ገንጥለው አገር ካደረጓት በኋላ በርካታ ወረራዎችን ፈጽመዋል። ወረራዎችን ከፈጸሙባቸው ሀገራት መካከል ጅቡቲ፣ ኢትዮጵያና የመን ተጠቃሽ ናቸው። ኢትዮጵያ ላይ ጦርነት ከፍተው ለሁለት ዓመታት የዘለቀ የባድመ ጦርነት ተደርጓል። ከጅቡቲ ጋር እንደዚሁ በድንበር ይገባኛል፣ በተመሳሳይ በድንበር ይገባኛል ከየመን ጋር ተዋግተዋል። ኢሳያስ አፈወርቂ ከየመን ጋር ሲዋጉ የሀኒሽ ደሴቶችን እቆጣጠራለሁ በሚል ጀብደኛ አቋም ነው። ይሁንና ግን በሶስቱም ጦርነቶች ተሸንፈዋል። በጅቡቲም፣ በየመንም፣ በኢትዮጵያም ማለት ነው። እና እዛ አካባቢ ላይ አሁን ላይ የወጡ ያሉ መረጃዎች ምንድን ነው የሚያመላክቱት? ከኤርትራ እጅግ ቅርብ ርቀት በሆነው በደቡባዊ የመን ክፍል የሀኒሽ ደሴቶች አቅራቢያ ላይ ዩናይትድ አረብ ኤምሬቶች የአየር ኃይል ቤዝ እየገነባች እንደሆነ መረጃዎች ያመላክታሉ። ይህ እንግዲህ ያልተለመደ ጉዳይ ነው። የሳተላይት ምስሎች ጭምር ተሰራጭተዋል። ወደ 3 እና 4 የሚጠቁ የአየር ኃይል ቤዞች ናቸው። እነዚህ በጥብቅ ሚስጥር እንዲያዙ ተብለው እየተገነቡ ያሉት። እንግዲህ ምናልባትም አሁን በሁለቱ ሀገራት በኢትዮጵያና ኤርትራ መካከል ውጊያ የሚቀሰቀስ ከሆነ የኢትዮጵያ መንግስት በዩናይትድ አረብ ኤምሬትስ እየተደገፈ በዛኛው በኩል ከጀርባ በኩል የፕሬዚዳንት ኢሳያስ አፈወርቂን ኃይል ሊመታና ሊወጋ ይችላል፣ እንደዚሁም የአየር ድብደባ ሊፈጽም ይችላል የሚል ነገር እየተነሳ ነው። በዛ አካባቢ ደግሞ ኢትዮጵያ ዩኤኢ ጥቃት የምትፈጽም ከሆነ እንግዲህ በዋናነት የሚያነጣጥረው ምጽዋ ላይ ይሆናል ማለት ነው። እንግዲህ ምናልባት ይሄ ለፕሬዚዳንት ኢሳያስ አፈወርቂ እጅግ ያልጠበቁት ጉዳይ ነው። አሁን ላይ እሳቸው ትኩረታቸውን አድርገው እየተንቀሳቀሱ ያሉት እንግዲህ ልክ እንደ ኔቶ የቀይ ባህር የጋራ ጦር ለመመስረት ነው። ኢትዮጵያን ያላማከለ የጋራ ጦር ለመመስረት ነው። በትላንትናው ዕለት ከግብጽ ሚዲያ ጋር ባደረጉት የአረብኛ ቃለ መጠይቃቸው እንግዲህ በተደጋጋሚ ሲያነሱ የነበሩት ጉዳይ ይህን አስገራሚው ነገር የቃለ መጠይቁን አቶ ኢሳያስን ቃለ መጠይቅ ጉዳይ ካነሳን አይቀር እጅግ አስገራሚ ነገር አለና አንድ ደቂቃ 1 ሰዓት ከ30 በፈጀው ቃለ መጠይቅ ላይ ለሰከንድ እንኳን ስለ ሀገራቸው የውስጥ ጉዳይ ለመናገር አልፈለጉም። ግን አስገራሚው ነገር ከምስራቅ አፍሪካ እስከ ሰሜን አፍሪካ ከምዕራቡ ዓለም እስከ ምስራቁ ዓለም እንደዚሁም የአፍሪካን ህብረት ጭምር ሲወቅሱ፣ ሲዘባበቱ፣ ሲዘልፉ የነበሩ መሆናቸው ነው። እንግዲህ ስለ ሀገራቸው ማውራት የማይወዱ ነገር ግን ስለ ኢትዮጵያና ስለ ሌሎች ሀገሮች ረጅም ሰዓታቸውን መዘብዘብ ነበር ቃለ መጠይቃቸውን ያጠናቀቁት። በዚያ ቃለ መጠይቃቸው ላይ
የቀይ ባህር የጋራ ጦር መስርተን ያንን ቀይ ባህርን ማስጠበቅ አለብን፣ ደህንነቱን ማስጠበቅ አለብን የሚል ነገር እያነሱ ነው። በዋናነትም ሬድ ሲ ፎረም የሚለውን ይጠቀሙበታል። ሳውዲ፣ ግብጽ እና ኤርትራ ያሉበትን ፎረም ማለት ነው። እና ኢሳያስ እንዲህ አይነት ነገር ለማድረግ እየተራወጡ ባለበት ሰዓት ነው እንግዲህ ዩኤኢም የራሷን ስራ ከኢትዮጵያ ጋር በመሆን በያኒሽ ደሴቶች አቅራቢያ ከአሁኑ የአየር ቤዞቿን እያዘጋጀች እና እየገነባች የምትገኘው። እንግዲህ ይህ ለፕሬዚዳንት ኢሳያስ አፈወርቂ እንግዲህ በብዙ አቅጣጫዎች እንደተከበቡ ማሳያ ተደርጎ ሊወሰድ ይችላል። በሱዳን እንግዲህ በፖርት ሱዳን በሚያዋስነው የቆላው የኤርትራ ክፍል ጋር ያላቸው መጎራበጥ እና ፍጥጫ ይታወቃል። በዚህ በኢትዮጵያ በኩል ፍጥጫ ውስጥ ናቸው። በዚያ ደግሞ በያኒሽ ደሴት ከየመን ጋር በሚዋሰኑበት ድንበር ላይ ደግሞ እንዲህ አይነት ነገር ነው እየገጠማቸው። በእርግጥ ፕሬዚዳንት ኢሳያስ አፈወርቂ ወደ ስልጣን ከመጡና ኤርትራን አገር ካደረጉ በኋላ እንዲህ አይነት መከበብ እንዲህ አይነት ጭንቅ ውስጥ የገቡበት ጊዜ አለ ተብሎ እንደማይጠበቅ ነው ተንታኞች የሚገልጹት። ሌላው እዚህ ጋር እንግዲህ አብሮ የሚጠቀሰው ጉዳይ አብሮች ከሰሞኑ 2 የሚሆኑ የኢትዮጵያ ከፍተኛ ጀነራሎች አስተያየታቸውን ሰጥተዋል። ስለ ኢትዮ ኤርትራ ውጥረት የአሰቡ ዘመቻ የሚጀመር ከሆነ የኢትዮጵያ መንግስት የኢህአዴግን ስህተት መድገም የለበትም፣ እንደውም ያንን ስህተት ለማረም ነው መንቀሳቀስ ያለበት፣ ስለዚህ አስመራን ነው መቆጣጠር ያለበት የሚል ነገር አንስተዋል። እነዚህ ጀነራል አንደኛው የቀድሞ የመከላከያ ሰራዊት ዋና ኢታማዦር ሹም የነበሩት ጀነራል ሳሞራ የኑስ ናቸው። ሁለተኛው ደግሞ ጀነራል አሁን በኬንያ አምባሳደር ናቸው፣ ጀነራል ባጫ ደበሌ ናቸው። የባጫ ደበሌ ቃለመጠይቅ በተለይ ስለ አሰብ ያነሱበት ፓርት እጅግ አስገራሚና በደንብ አርቲኩሌት ተደርጎ ከተነገሩ አስቴቶች መካከል ሊጠቀስ የሚችል ነው። አሁን ጥያቄው አሉ ባጫ ደበሌ አስገራሚውን ነገር ሲናገሩ አሰብ የኢትዮጵያ ነች አይደለችም የሚል አይደለም አሉ። ምክንያቱም ከዚህ ተሻግረናል፣ አሰብኛ አይደለችም፣ እሱማ ሻዕቢያን ያውቋል፣ እኛም እናውቋለን የኢትዮጵያ እንደሆነ። አሁን እንዴት እናስመልሰው ነው የሚለው ዋናው ጥያቄ። እንዴት እናስመልሰው ለሚለው ደግሞ ዋና ጥያቄ በጉልበት ተወስዷል፣ በጉልበት ይመለሳል። ያ እንዳይሆን ግን የኢትዮጵያ መንግስት እየታገሳችሁ ነው፣ የኢትዮጵያን መንግስት ትዕግስት እንደ ፍራቻ አትዩት የሚል ነገር ሲያነሱ አድምጠናቸዋል። በተደጋጋሚ ታስታውሳለህ፣ የኤርትራ መንግስት ስለ ኢትዮጵያ የአሰብን ጉዳይ ስታነሳ ሉዓላዊነቴ እየተጣሰ ነው ምናምን የሚል ነገር በተደጋጋሚ ትናገራለች። ግብፅም ባለፈው ኤልሲሲ በግልጽ የኤርትራ ሉዓላዊነት የሚተነፍስ ኃይል ካለ የኤርትራ ሉዓላዊነት ለመጠበቅ ዝግጁ ነን ብለዋል። ባጫ ምን አሉ? በጣም የኔን አፍንጫ እንድትመታ አልፈቅድልህም፣ እኔ ግን አፍንጫህን እመታለሁ የሚል ነገር አይሰራም ብለዋል። የኤርትራ መንግስት አሁን ላይ ፋኖን፣ ህዋትን፣ እዚህ ሌሎች ውስጥ ግጭቶችን ኢትዮጵያ ውስጥ እየጠመቀ በፕሮክሲ እየተዋጋ የኢትዮጵያን ሉዓላዊነት እየጣሰ ነው እና የእናንተ ሲሆን ሉዓላዊነታችንን አትጣሱ፣ የኛ ሲሆን ግን የኛ ሉዓላዊነት ትጥሳላችሁ። ይሄ ልክ አይደለም፣ ፌርም አይደለም እና ይህንን የኢትዮጵያ መንግስት እያሳየ ያለውን ትዕግስት እንደ ፍራቻ አትቁጠሩት የሚል ነገር አንስተዋል እና ምንድን ነው ያሉት ጀነራል ባጫ? ኢሳያስ አሰብ ሲል አስመራን እንዳያጣ ይጠንቀቅ የሚል ቃል በቃል ሲናገሩ አድርገናቸዋል። የቀድሞ ኤታማዦር ሹም ጀነራል ሳሞራ የኑስ ደግሞ ጦርነት እንዲኖር አልፈልግም፣ ነገር ግን ጦርነቱ የሚነሳ ከሆነ የአሰብ ደርሶ የሚመለስ የኢትዮጵያ ወታደር እንደሌለ አስረግጬ እነግራቸዋለሁ። ምክንያቱም አንገቱን መቁረጥ አለብን። ያንን ኃይል ባህር በር ያሳጣን ነው። ኢትዮጵያ ውስጥ ብዙ ነገሮችን እየጠመቀ ያለ ኃይል ነው። ስለዚህ አስመራ ያለውን ኃይል ማስወገድ አለብን የሚል ነገር ተናግረዋል። እንግዲህ ታስታውስ ከሆነ የኢትዮ ኤርትራ ጦርነት ኢትዮጵያ ለመልሶ ማጥቃት የኤርትራ ሰራዊት በርካታ ቦታዎችን ኢትዮጵያ ባልተዘጋጀችበት ሁኔታ ወሮ በተቆጣጠረበት ሁኔታ እንግዲህ የኢትዮጵያ ወታደራዊ ኃይል የማጥቃት እቅዶችን ሲያዘጋጅ በዋናነት ያንን የማጥቃት እቅድ ሲነድፉ የነበሩት ያን ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ ነበሩና ጻድቃን በወቅቱ አቅርበውታል የተባለው የወታደራዊ እቅድ ምንድን ነው? ጦሩ በጾረናም በቡሬም እንደዚሁም ደግሞ በባድመም በሶስቱም አቅጣጫ እየገሰገሰ አስመራን እንዲቆጣጠር ነበር እንትን ያለው። ይህንንም ተስማምቶበት አቶ መለስ ዜናዊ ፊርማቸውን አኖረውበት እንደሆነ ከራሳቸው አንደበት ሰምተናል። ይሁንና ግን የኢትዮጵያ ጦር በአስገራሚ ሁኔታ እየገሰገሰ እንደዚሁም ደግሞ የኤርትራ ከፍተኛ ባለስልጣናትን ኢሳያስ አፈወርቂ ወደ ሳህልና ናቅፋ በረሃዎች ለመሸሽ እየተዘጋጁ ባለበት ወቅት ነው የሚሉት። እንደውም ጀነራል ዮሐንስ ወደዛ ለመሸሽ እየተዘጋጁ ባለበት ሰዓት የወቅቱ ጠቅላይ ሚኒስቴር አቶ መለስ ዜናዊ
ቁሙ በቃቸው የሚል ትዕዛዝን አስተላልፏልና ያኔ እቅዱ አስመራን የመቆጣጠር ነበረ። ይሁንና ግን በአቶ መለስ ዜናዊ እምቢባይነት ሊከሽፍ ችሏል። እንግዲህ ያ ብስጭት ያለባቸው ጀነራል ጻድቃን ሲናገሩ ሰምተናቸዋል። ያ ብስጭት ያለባቸው የወቅቱ ያኔው ኢታማዦር ሹም የነበሩት ጀነራል ሳሞራ የኑስ ያን ስህተት በፍጹም መድገም የለብንም፣ አሁን አሰብ ደርሶ የሚመለስ ወይም ቡሬ ደርሶ የሚመለስ የኢትዮጵያ ወታደር መኖር የለበትም አይኖርም የሚል ነገር አንስቷል እና አስመራ መቆጣጠር አለብን የሚል ነገር አንስቷል። ጀነራል ባጫ ደግሞ አስገራሚው ነገር እንዴት እንደምንዋጋ ኤርትራውያኖች ጠንቅቀው ያውቁናል ሲሉ በግልጽ ተናግረዋል እና አሁን ጨዋታው አሰበኛም አይደለችም የኢትዮጵያን አይደለችም ከሚል ዘሏል። እንዴት እናስመልሰው ወደሚል ተሻግሯል። ያ ትውልድም ተነስቷል የሚሉት ባጫ ደበሌ አሁን እንግዲህ ምንድነው የተነጋገርን ያለ ነው። አሁን ፕሬዝዳንት ኢሳያስ አፈወርቂ አሰብን እነጠቃለው በሚል ፍራቻ አይደለም አንዴ ካይሮ አንዴ ሪያድ እየተመላለሱ የሚገኙት በዋናነት ስልጣናቸው ላይ የተጋረጠ አደጋ አለ። የኢትዮጵያ መንግስት አሁን ላይ አስመራን ሳይቆጣጠር አስመራ ያለውን አገዛዝ ሳያስወግድ እንደማይመለስ ተናግረዋል። እንደውም ጀነራል ባጫ ምንድነው ያለው? ህዝቡን እኮ የሆነ አሮጌ እቃ ውስጥ የተቀመጠ የታሪክ እቃ ሙዚየም ውስጥ የተቀመጠ የታሪክ እቃ ነው የሚመስለው። ያ የታሪክ እቃ ግን እንዳይጎበኝ ተደርጓል። የኤርትራ ህዝብ እንደዛ ነው የተደረገው። እንደውም እሳቸው ምን ሲሉ ነው የገለጹት? ሻዕቢያን ከኤርትራ ወርቅ ልጆች አብራክ የወጣ ሰይጣን ነው በማለት ነው ቃል በቃል የገለጹት። እንግዲህ ያሉት ሁኔታዎች እነዚህ ይመስላሉ። አብሮሽ ከልብ አመሰግናለሁ ዘርሽ። በተለይ ደግሞ ከዚህ ከወደ የመን የተሰማውን አዲስ ነገር ለአድማጭ ተመልካቾቻችን ስላሰማህልን፣ ከዚህ ባለፈ ደግሞ በአሰቡ ያለውን ሁኔታ ከዜና ባለፈ ምን ማለት ነው የሚለውንም በማስረጃና መረጃ ስለተነተንክልን ለጊዜና ለመረጃ እንደተለመደው ከልብ አመሰግናለሁ። አመሰግናለሁ አብሮሽ።